አሰላሙ አለይኩም ወራህመቱላሂ ወበረካቱ። ደበሰቦች እንዴት ናችሁ? አልሐምዱሊላህ ረቢል ዓለሚን ከኛ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተስ እንዴት ናችሁ? ረመዳኑስ እንዴት አረጋችሁ? እንግዲህ እያለቀ ነው። አንድ 9 ቀን እና እንደዛ 8 ቀን አካባቢ ነው የሚቀረው። ኢንሻአላህ አላህ ሱብሃነሁ ወተዓላ ጾመው ከሚጨርሱት አላህ ያርገን። ሶላታችንንም አላህ ይቀበለን። ጾማችንንም አላህ ይቀበለን፣ ኢባዳችንንም አላህ ይቀበለን። እና ብዙ ልጆች ያው በጠየቃችሁኝ መሰረት ጠያቂያችሁን ያው አንዳንድ የማውቀውን ነገር ዛሬ ልነግራችሁ ብቅ ብያለሁ። ወዲህ ሀገር ቤት ገብተን ሱቅ ለመስራት ስንት ብር ያስፈልገናል እያላችሁ ብዙዎቻችሁ እየጠየቃችሁ ነበረ። ለዚህ ደግሞ ለጠየቃችሁኝ መልስ ኢንሻአላህ ያው የማውቀውን ያህል እነግራችኋለሁኝ። መጀመሪያ ሱቅ ለመስራት የአካባቢው ሁኔታ ይወስነዋል፣ የሰፈሩ ሁኔታ ይወስነዋል። ከሰፈሩም ደግሞ አልፎ የምትሰሩት ስራ ምን ያህል ብር እንደሚያስፈልገው ይወስነዋል። እንደ አጠቃላይ ቀለል ያለ ነገር ለመስራት ካሰባችሁ እንደው ቀለል ያለ ነገር ለመስራት ካሰባችሁ ከ300,000 እስከ 500,000 ብር ያስፈልጋችኋል ማለት ነው። ለምሳሌ የሆነች ትንሽዬ ሱፐር ማርኬት ነገር ለመክፈት ብታስቡ መደርደሪያውን በ30,000 ብር ብታሰሩ እንደገና ደግሞ የ3 ወር የቤት ኪራይ እንደዚሁ 30,000 ብር ብትከፍሉ በአጠቃላይ ሲደመር ስንት ይሆናል? 60,000 ብር ይሆናል ማለት ነው። 60,000 ብር ሲሆን 300,000 ብር ቢኖራችሁ እጃችሁ ላይ ስንት ቀራችሁ? 240 ብር ነው የሚቀራችሁ። 240,000 ብር ነው የሚቀራችሁ ማለት ነው። 60,000 ታነሱ ከ300,000 ላይ ማለት ነው። በዚህ በ240,000 ደግሞ በ200,000 የምትፈልጉትን ነገር ብትገዙ እጃችሁ ላይ የሚቀረው ስንት ነው? 40,000 ነው የሚቀረው ማለት ነው። ስለዚህ እቺ ብር 40,000 ደግሞ ለመጠባበቂያ ታንሳለች። አዲስም ከፋች ስትሆኑ እቃችሁ ወዲያው ላይ ይሸጥላችሁ ይችላል ማለት ነው። ስለዚህ በአማካኝ ቀለል ያለ ነገር ለመስራት ካሰባችሁ ስንት ያስፈልጋል ማለት ነው? ከ300,000 እስከ 500,000 ያስፈልጋችኋል ማለት ነው። 500,000 ድረስ ብታረጉ መደርደሪያውንም ችሎ እቃም ማንጠታችሁ 300,000 ይደፍንላችሁ። 200,000 ደግሞ መጠባበቂያ ይችላችኋል ማለት ነው። ወረታችሁ 500,000 ይሆን። ወረታችሁ 400,000 ከሆነ ደግሞ እጃችሁ ላይ 100,000 ብር ይቀራል። አሁን በነገርኳችሁ መሰረት በዛ 100,000 ብር መጠባበቂያ ይኖራችኋል እና ከ300,000 እስከ 500,000 ቀለል ያለ ነገር ለመስራት እያደር እያለማመዳችሁ ገበያውን እየለመዳችሁት እስከምትሰሩ ድረስ ይሄ በቀላል ነገር ለመስራት እና ለመጀመር ይሄ በቂ ነው። ችግሩ ምንድነው? ከአረብ ሀገር የምንመጣ የያዝነውን ብር ያው ብዙ ጊዜ ለቤተሰብም ለምኑም ሲባል ስለሚበተን ብሩ ወዲያው ያልቃል። ግን እናንተ ማድረግ ያለባችሁ ወደዚህ ሀገር እንደገባችሁ ቶሎ ብላችሁ ወዲያው ስራ መጀመር ነው ያለባችሁ ማለት ነው። ወዲያው ስራ መጀመር አለባችሁ። ገባችሁን ደግሞ እንዴት ነው የምታስከዱት? እናንተ የምትሰሩት ስራ በአካባቢው ሌላ ብዛ የምትሰሩት ስራ ዘንድ የእናንተን ተመሳሳይ ሌላ ሰው መያዝ አለበት ማለት ነው። ለምን ሰው እናንተ ዘንድ ጠይቆ ደሞዛም ይጠይቃል፣ ሁሉም ቦታ ጠይቆ ነው የሚመጣው ማለት ነው። እናንተ ሰፈሩ ላይ ያልተለመደውን ስራ ብትሰሩ እናንተም ማንም ዞር ብሎ የሚያችሁ ነገር የለም። ከበድ ያለ ስራ ደግሞ ለመስራት ከፈለጋችሁ፣ ጣም ያለ ነገር ለመስራት ከፈለጋችሁ እቃ ቤትም ሊሆን ይችላል፣ ህንፃ መሳሪያም ሊሆን ይችላል፣ አከፋፋይም ነገር ሊሆን ይችላል። ይሄንን ለመስራት ካሰባችሁ ደግሞ
ከ500,000 እስከ 1 ሚሊዮን ያስፈልጋቸዋል ማለት ነው። እስከ 1 ሚሊዮን ድረስ ከ500,000 እስከ 1 ሚሊዮን ድረስ ያስፈልጋቸዋል። አሁን ወቅቱ የውድድር ስለሆነ እናንተ የሌላችሁን ነገር ሌላኛው ካመጣው ሰው የሚሄደው ወደዛኛው ሰውዬ ስለሆነ ሁሉንም ነገር ጥቅልል አድርጋችሁ ሁሉንም ነገር ለማሟላት ከ500,000 ሚኒመም ቢሆን 1 ሚሊዮን ደግሞ ማክሲመም ቢሆን ከ500,000 እስከ 1 ሚሊዮን ድረስ ያው ደግሞ ስላችሁ እንዳትፈሩ ሊያስፈልጋችኋል ማለት ነው። 1 ሚሊዮን እስከ ሲባል እንግዲህ 600,000 ሊሆን ይችላል፣ 700,000 800,000 ያው እስከ ሲባል ታውቁታላችሁ። ከዚህ ሊያስፈልጋችሁ ይችላል እና ስራችሁ ደግሞ የሚሄድላችሁ የሚለመድላችሁ ሰፈሩን መጀመሪያ ማጥናት አለባችሁ። እዚህ ሰፈር ምን ስራ ብጀምር ይሄድልኛል፣ ቡና ቤት ብጀምር ነው የሚሄድልኝ፣ ዕቃ ቤት ብጀምር ነው የሚሄድልኝ፣ ሸቀጣ ሸቀጥ ቤዝ ነው የሚሄድልኝ የሚለውን ነገር እናንተ በደንብ ጠለቅ ብላችሁ ማወቅና መረዳት አለባችሁ። ልክ እንደመጣችሁ ወዲያው ስራ ከመግባታችሁ በፊት ጥናት የተወሰነ 1 ሳምንት 2 ሳምንት አጥነታችሁ ከዛ በኋላ ወደ ስራችሁ ትገባላችሁ ማለት ነው። እና ጥናት ካረጋችሁ በኋላ ባጠናችሁት ስራ ላይ ቶሎ ብላችሁ ወደ ስራው መግባት አለባችሁ ማለት ነው። እጃችሁ ላይ ያለው ብር ከመመናመኑና ከማለቁ በፊት ቶሎ ብላችሁ ወደ ስራው መግባት አለባችሁ። አላህን ይዛችሁ ከዛ በኋላ ኢንሻአላህ እየተለመደላችሁ እየጨመራችሁ ትሄዳላችሁ ማለት ነው። ኢንሻአላህ በዚህ መልኩ ስመጡ ስራችሁን መጀመር ትችላላችሁ። ግን መጠንቀቅ ያለባችሁ የምትሰሩትን ስራ አጥነታችሁ በአካባቢያችሁ ላይ የምትሰሩት ስራ ደግሞ እናንተ የምትሰሩት ስራ ሌላ ሰው የሚሰራው መሆን አለበት ማለት ነው። በዚህ መልኩ ስራችሁን ከጀመራችሁ ኢንሻአላህ አላህ ተጨምሮበት የተሻለ ነገር ሊመጣ ይችላል ብዬ አስባለሁ ኢንሻአላህ ቢዝኒላህ። እና በሌላ ቪዲዮ ደግሞ ባልተቤት ለምንድን ነው ወደ አረብ ሀገር የላካት መንጎሎባችሁ ነው መሆናችሁ ነው ላላችሁ ጥያቄና ለጠየቃችሁ ጥያቄ ደግሞ መልሱን ይዤ እመጣለሁኝ። እስከዛው ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።